We begin tonight with this monster hurricane slamming Jamaica at this hour. A Category 5 hurricane, winds up to 185 miles per hour. Watch it! ዛሬ የሰው ልጅ ከተፈጥሮ ኃይል ጋር ሲፋለም የፍጥረትን አስፈሪ ፊት ስናይ የህይወትን ማትረፍ ሩጫ ጀግንነት የምንመሰክርበትን ታሪክ ይዘን መጥተናል። ጉዟችን ወደ ጃማይካ ደሴት ነው። ይህች በሰማያዊ የባህር ውሃ የተከበበች በሙዚቃና በደስታ የምትታወቅ የካሪቢያን እንቁ በድንገት በጥፋት ማዕበል ስትዋጥ የደረሰባትን መከራ እንመለከታለን። አውሎ ነፋስ ሜሊሳ ይህ ስም ከዛሬ በኋላ የፍርሃትና የመከራ ምልክት ሆኖ ይኖራል። በታሪካችን ውስጥ እጅግ በጣም ኃይለኛው አውሎ ነፋስ የሆነው ካቴጎሪ 5 ሜሊሳ ጃማይካን በመካከሏ ሰንጥቆ ሲያልፍ የጥፋት ጩኸት ለትውልድ የሚተላለፍ ጠባሳ ጥሎ አልፏል። የጃማይካ ህዝብ በተፈጥሮ ኃይል ሲፈተን አዲስ አይደለም። የካሪቢያን ደሴቶች የአውሎ ነፋስ መናኸሪያ እንደመሆናቸው በየዓመቱ የኃይል ማዕበልን ያስተናግዳሉ። ሆኖም ሜሊሳ የተባለው አውሎ ነፋስ የመጣው ግን የቀደሙት አውሎ ነፋሶች ሁሉ ተሰብስበው በአንድ ኃይል የመጡ ያህል እስኪመስል ድረስ ነበር። የክስተቱ ሰዓት ጠዋት 3 ሰዓት ተኩል ከዛም ደግሞ ከሰዓት በኋላ 7 ሰዓት አካባቢ ነበር። ሜሊሳ ጃማይካን ከመምታቱ በፊት በካሪቢያን ባህር ዳርቻ ላይ ባለው ያልተለመደ የውቅያኖስ ሙቀት ምክንያት ቀድሞውኑ ጃማይካ ኃይሏን የጨረሰች ትመስል ነበር። የተምዘግዛጊው ንፋስ ፍጥነት በሰዓት 185 ማይል ደርሶ በጃማይካ ታሪክ በይፋ ከተመዘገቡት ሁሉ ኃያል ሆኗል። ይህች ትንሽ ደሴት በእናት ተፈጥሮ በኩል የዘመናት ፍርድ የተላለፈባት መሰለ። ጠቅላይ ሚኒስትሯ አንድሩ ሆልስ ራሳቸው ወጥተው ደሴቷ እጅግ ከባድ በሆነ ጥፋት እየተፈተነች ነው ሲሉ አሳዛኝ ማስጠንቀቂያቸውን ሰጥተዋል። ይህች ደሴት በታሪኳ የመጀመሪያውን የካቴጎሪ 5 ጥቃት እየተቀበለች ነው። ይህ ማለት ጃማይካ ከዚህ በፊት አይታው የማታውቀውን የውድመትና የመከራ መጠን እየተጋፈጠች ነው ማለት ነው። የጥቃቱ ፍሬዎች በጥቂት ሰዓታት ውስጥ መታየት ጀመሩ። በመጀመሪያ የምዕራብ ጃማይካ ጎዳናዎች በሙሉ ፍጥነት በሚፈስ የጎርፍ ውሃ ስር ጠፉ። ሙሉ በሙሉ ድልድዮች ፈራረሱ። ከተሞችን ያገናኙ የነበሩ የብረትና የሲሚንቶ ድልድዮች በአውሎ ነፋሱ ኃይል እንደ ገለባ ተበታተኑ። የኃይል ማስተላለፊያ መስመሮችም ደግሞ እንደ ክርት በጣጥሰው ሲወድቁ የግንኙነት አውታሮች በሞት ዝምታ ተዋጡ። የአውሎ ነፋሱ ልብ ወይንም እምብርት የሚባለው ማዕከላዊ ክፍል በቀጥታ በሃሮቨርና በዌስትሞርላንድ ምዕራባዊ አጥቢያዎች ላይ ሲያልፍ በኔግሪልና በሳቫና ላማሪ ባህር ዳርቻ ከተሞች ላይ ያደረሰው ጉዳት የሚነገር አይደለም። ጣራዎች እንደ ወረቀት ተቀዳደዱ። ፍርስራሾችም በአየር ላይ እንደሚሳኤል ሲበሩ ታይተዋል። በኔግሪል መንደር የባህር ዳርቻ አካባቢ የባህሩ ውሃ ከወትሮ በእጅጉ ከፍ ብሎ የጎዳና ላይ ቤቶችንና ሱቆችን እንደ ጨርቅ ጠራርጎ ይወስዳቸው ጀመረ። ጃማይካውያን የለመዱት ሞቃታማ የካሪቢያን ባህር በድንገት ጨካኝ ጭራቅ ሆኖባቸው ነበረ። የአውሎ ነፋሱ ሽውታ ጆሮን ይሰነጥቃል። በዚያች ሰዓት ከዚህ ፍጹም የተፈጥሮ ቁጣ ማምለጥ ከተአምር የተለየ አልነበረም። በሌላ በኩል ተጨማሪ የደሴቲቱን ህዝብ ያስፈራራ አደጋ ተፈጥሯል። ከጎርፉ የተነሳ አዞች ከመኖሪያቸው ተፈናቅለው ወደ ኪንግስተንና ሴንት ካትሪን የጎርፍ አካባቢዎች ገብተዋል። አሁን በዋና ከተማዋ ኪንግስተን ጎዳናዎች ላይ አዞች እየታዩ ነው። መንግስት በጥብቅ ነዋሪዎችን ወደ ውጪ እንዳይወጡ፣ የቤት እንስሳትን እንዲያስገቡና ከጎርፉ ውሃ ጋር ምንም አይነት ንክኪ እንዳይኖራቸው አስጠንቅቋል። የጃማይካ ህዝብ አሁን ከነፋሱ ከውሃውና ከተፈናቀሉ አዞች ጋር እየተፋለመ ይገኛል። ይህ ሁኔታ ከፍርሃት ባሻገር የሚያስከትለው የሞራል ውድቀት እጅግ ከባድ ነው። ሰዎች በቤታቸው ውስጥ ተዘግተው የውጭውን አደጋ በሁለት ጎን መፍራት ጀምረዋል። አንደኛ የማያቋርጥ የነፋስና የውሃ ኃይል፣ ሁለተኛ ደግሞ የጎርፉ ኃይል ይዞ የመጣውን አዲስ አደጋ። ይህ የህይወት ክር መቋረጥ የጃማይካን ዜጎች በጥልቅ ስሜታዊ ቀውስ ውስጥ ጥሏቸዋል። የአውሎ ነፋሱ ጩኸትና የጎርፉ ውሃ ፍሰት ከባድ ቢሆንም እውነተኛው የሰዎች ስቃይ የመጣው ግን ከዝምታውና ከግንኙነት መቋረጡ ነበረ። በመላው ደሴቲቱ የኢንተርኔትና የስልክ አውታሮች ወድቀዋል። በሰሜን ምዕራብ በሚገኘው የሃሮቨር አጥቢያ የግንኙነት አውታር እስከ 2% ብቻ ደርሶም ነበረ። በሌሎች አካባቢዎች ደግሞ ግማሽ አቅሙ እንኳን እየተቀያየረ ነበረ። ቤተሰብን ማግኘት ከህይወት የማትረፍ ትግል የበለጠ ከባድ ሆኗል። እናት ልጇ ምን አይነት ሁኔታ ውስጥ እንዳለ ማወቅ አትችልም። አባትም ቤተሰቦቹን ከዚህ አውሎ ነፋስ ጠብቆ ማዳን አይችልም። ይህ
ልክ እንደ ምጽአት ነው። ሁሉም ሰው ራሱን ለማተረፍ ይሞክራል እንጂ ማንንም አይረዳም። ዋና ከተማዋ ኪንግስተንና ሴንት ካትሪን የተባሉት ከተሞች ነዋሪዎች እስከ ደረት የሚደርስ የጎርፍ ውሃን እየቀሰፉ ከፍ ያለ ቦታ ለመድረስ ሲታገሉ ታይተዋል። በመላው ጃማይካ የህይወት ክር የተበጠሰ ይመስል የጠፋው የኤሌክትሪክ ብርሃንና የግንኙነት ዝምታ ፍጹም ጨለማን ፈጥሯል። የሜትሮሎጂ ባለሙያዎች እንደሚሉት ሜሊሳ በጃማይካ ዘመናዊ ታሪክ ውስጥ ምሳሌ የሌለው አውሎ ነፋስ ነው። የተባበሩት መንግስታት ድርጅትም በበኩሉ ሜሊሳን የክፍለ ዘመኑ አውሎ ነፋስ ሲል ሰይሞታል። ትንበያዎቹ የባሰ አስፈሪ ናቸው። የመካከለኛውና ምዕራባዊው ጃማይካ ከ30 ኢንች በላይ የሆነ ዝናብ ሊያጋጥማት ይችላል። ይህ ማለት የደሴቲቱ አፈር የበለጠ መሸርሸርና የመሬት መሰረቶች በጥልቀት መነቃነቅ ይጀምራሉ ማለት ነው። ይህ ደግሞ ለሞት የሚዳረጉ የመሬት መንሸራተት አደጋዎችንና የወንዞች መሙላትን ይጨምራል። የአውሎ ነፋሱ ኃይል በትንሹም ቢሆን እየቀነሰ ቢመጣም የነፋሱ ጉልበት አሁንም በሰዓት 160 ማይል ደርሷል። በተጨማሪም ሜሊሳ በዝግታ በሰዓት 9 ማይል ኢንች ብቻ ወደ ሰሜን ምስራቅ በመጓዙ ደሴቷን ለተጨማሪ ሰዓታት ለከባድ ዝናብና ለሕይወት አስጊ ሁኔታዎች አጋልጧል። ይህ ማለት ምድር የሚፈሰውን ከፍተኛ መጠን ያለውን ጎርፍ መምጠጥ ቀጥላለች ማለት ነው። ይህ ዘገምተኛ እንቅስቃሴ የደረቀ አፈር በውሃ እንዲጠግብና የጭቃ ጎርፎች እንዲፈጠሩ ሰፊ ጊዜን ይሰጣል። በጃማይካ ተራራማ አካባቢዎች የሚገኙ መንደሮች በዚህ የምድር ንቅናቄ ከፍተኛ አደጋ ላይ ናቸው። የጥፋቱ ጩኸት የተለየ ድምፅ አለው። የነፋሱ ጩኸት፣ የወደቁ ዛፎች ድምፅ እናም የህንፃዎቹ መፈራረስ የሚያሰሙት ሩቅ ያለ ድምፅ ደሴቲቱን ሞልቷታል። ሴንት ኤልዛቤት ቴክኒካል ሁለተኛ ደረጃ ትምህርት ቤት ከፍተኛ ጉዳት ደርሶበታል። የትምህርት ክፍሎች ጣሪያዎች ሙሉ በሙሉ በነፋስ ተነቅለዋል። ርዕሰ መምህሩ ኪት ዊሊንግተን ሙሉ በሙሉ ጣራዎችን አጥተናል ሲሉ ምንም እንኳን ጉዳት እየደረሰብን ቢሆንም የከፋውን ጊዜ ያልፋል ብለን ተስፋ እናደርጋለን ብለዋል። ይህ የትምህርት ቤት መፍረስ የነገ ተስፋ መፍረስ ምልክት ቢሆንም ነገር ግን በዚህ ሁሉ መከራ ውስጥ የጃማይካ ህዝብ የማይናድ የጀግንነትና አንድነትን ያሳየ ነው። ሰዎች እርስ በርሳቸው ተደጋግፈው አዛውንቶችንና ህፃናትን ከጎርፉ እየታደጉ ይገኛሉ። ይህ የጋራ መተጋገዝ ከፍርስራሹ ውስጥ አዲስ ተስፋን ይፈጥራል። በጎርፉ ውስጥ የሚዋኙ በወደቁ የኃይል መስመሮች ስር ሆነው የሚጓዙ እናም ራሳቸውን አደጋ ውስጥ ከተው ሌሎችን የሚረዱ የጃማይካ ልጆችንና ወጣቶች ጀግንነት በታሪክ ወርቃማ ገጽ ላይ ይሰፍራል። የአውሎ ነፋሱ ቁጣ በሰውም ህይወት ላይ ዘምቷል። እስካሁን ቢያንስ 3 ሰዎች በጃማይካ ውስጥ መሞታቸው ተዘግበዋል። 2ቱ በወደቁ ዛፎች ተገድለዋል። አንዱ ደግሞ በኤሌክትሪክ ንዝረት ህይወቱ አልፏል። በመላው ካሪቢያን ደግሞ የሞቱት ሰዎች ቁጥር እስከ 7 ደርሷል። አብዛኛው ኪንግስተን ሙሉ በሙሉ በጨለማ ተውጧል። ከ1 ሚሊዮን በላይ የሚሆኑ ዜጎች ያለ ኤሌክትሪክ ናቸው። የጥገና ቡድኖች ሁኔታዎችን እስኪሻሻሉ ድረስ ስራ መጀመር አይችሉም። ነገር ግን በዚህ ሁሉ የግንኙነት ቀውስ ውስጥ አንድ የብርሃን ነጥብ አለ። እንደ ስታርሊንክ ያሉ የሳተላይት አገልግሎቶች ውስን በሆኑ አካባቢዎች መስራታቸውን ቀጥለዋል። የኪንግስተን ነዋሪ የሆነው አንድሩ ዊሊያምስ የስታርሊንክ ግንኙነቱን የአካባቢውን ሆስፒታሎች ሁኔታ ለመከታተል እየተጠቀመበት መሆኑን ተናግሯል። ይህ የትብብር መንፈስ የጃማይካን የማይበጠስ አንድነትን ያሳያል። የጃማይካ መንግስት ከዓለም አቀፍ አጋሮች ጋር ለድንገተኛ አደጋ እርዳታ መገናኘት ጀምሯል። የተባበሩት መንግስታት ድርጅት ከ2000 በላይ የሰብአዊ እርዳታ ቁሳቁሶችን ለማድረስ በሌላኛዋ የካሪቢያን ሀገር ባርባዶስና በፓናማ አዘጋጅቷል። የእንግሊዝ መንግስትና አሜሪካም እርዳታን ለመስጠት ዝግጁ መሆናቸውን ገልጸዋል። ኖርማን መንሊ ዓለም አቀፍ የአየር ማረፊያ የአየር መንገዱ ሙሉ በሙሉ መስራት ከቻለ የእርዳታ በረራዎችን እስከ ጥቅምት 30 ቀን ሊቀጥል ይችላል ተብሎ ይጠበቃል። ድርጅቶቹም በሺህ የሚቆጠሩ ትኩስ ምግቦችን ለመድረስም እየጣሩ ነው። የጃማይካ ህዝብ በሙሉ ጨለማ ውስጥ ሆኖ ለቤተሰቦቹ ደህንነት እየጸለየ በታላቅ ትዕግስት አውሎ ነፋሱ እስኪያልፍ እየጠበቀ ነው። በስተመጨረሻም አውሎ ነፋሱ ሜሊሳ ወደ ኩባና በሃማስ ቢሄድም በጃማይካ የጣለው ጥፋት ለወራትና ለዓመታት የሚዘልቅ የመልሶ ግንባታን ትግል ያስከትላል። የሀገር ሀብት ተሰባብሯል። መሰረተ ልማት ተበጣጥሷል። የዜጎች ሰቆቃም ከፍተኛ ነው። ዓለም አቀፉ ማህበረሰብ ድጋፍ ለጃማይካ መንፈሳዊና ቁሳዊ ቁስል ፈውስ ለመሆን ወሳኝ ነው። የሜሊሳ ስም ለዘላለም ከአውሎ ነፋሶች ዝርዝር ከላይ ይሰፍራል። ነገር ግን ለጃማይካውያን የአውሎ ነፋስ የደሴቲቱን ጀግንነት፣ አንድነትና በተፈጥሮ ኃይል ፊት ያለውን
የህይወትን ትግል የሚያስታውስ ታላቅ የዘመን ምልክት ሆኖ ይኖራል። ዓለም ሁሉ አሁን በጥሞናና በሐዘን እየተመለከተ ነው። የጃማይካውያን የምንልከው የሞራል ድጋፍ፣ ጸሎትና እርዳታ ይህንን የታሪክ ፈተና ለመቋቋም ትልቅ አቅም ነው። መልሶ መገንባቱ ከባድ ነው፣ ነገር ግን የጃማይካ መንፈስ እንደ ወንዝ ፍሰት የማይቆም ነው። ይህን መረጃ ሰጪ ቪዲዮ ከወደዳችሁት ላይክ በማድረግ ቻናሉን ሰብስክራይብ በማድረግ ያላችሁን ሐሳብ አስተያየትም ከስር በኮሜንት መስጫ ስፍራ ላይ በማስቀመጥ ቤተሰባችንን ይቀላቀሉ። በቀጣይ አዲስ በሆነ መረጃ ሰጪ ቪዲዮ እስከምንገናኝ ሰላም።